በክርስቶስ ሥጋ በኩል የኢየሱስን ሥጋ መስቀል ቆርሶ እግዚአብሔር ቀድሶናል። መቼ? አንዴ። እስከ መቼ? ለዘላለም። ድነት በክርስቶስ ኢየሱስ በኩል ብቻ ነው። በጣም ሰሞን ነበር የሚያነቃቃኝ። አሁንስ ሞተ ነው። አደጋ እንዳይመስልህ። ኢየሱስ ውጪ ሌላ ነገር ካማረ ጨረሰ እየሄድክ ነው። የክርስቶስ ደም የትኛውንም ኃጢአተኛን ያጸደቀ። ከዚህ በኋላ ሰው በክርስቶስ ኢየሱስ በኩል ካልሆነ በቀር ወደ እግዚአብሔር መቅረብ አይችልም። ዘጋው ይሄ ሰውዬ። ዕብራውያን ምዕራፍ 10 ከቁጥር 8 እስከ 14 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደውም የጌታ ቃል እንደዚህ ይላል። ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ መሥዋዕትንና መባን የሚቃጠል መሥዋዕትንና ስለ ኃጢአት የሚቀርበውን መሥዋዕት አልፈለክም፣ ደስም አልተሰኘህበትም ይላል። ቀጥሎም እነሆኝ ፈቃድህን ለማድረግ መጥቻለሁ አለ። ሁለተኛውን ለመመስረት የመጀመሪያውን ሻረ። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበ መሥዋዕት ተቀድሰናል። ካህን ሁሉ በየዕለቱ ቆሞ አገልግሎቱን ያከናውናል። ኃጢአትን ማስወገድ ከቶ የማይችሉትን እነዚያን መሥዋዕቶች ዘወትር ያቀርባል። ይህኛው ካህን ግን አንዱን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ከዚያን ጊዜ ጀምሮ ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። ምክንያቱም በአንዱ መሥዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። ጌታ የተባረከ ይሁን። እግዚአብሔር አልፈለኩትም አለና ቀጥሎስ ደስ አያሰኘኝም። እኔ ወደ ፐርፌክሽን፣ ወደ ፍጽምና፣ ወደ እኔ ጽድቅ፣ ወደ እኔ ሙላት ያመጣዋል ብዬ ነው በሕጉ በሙሴ በኩል ያዘዝኩት። እየቀረበ ሲያየው ግን እግዚአብሔር የሚያቀርቡትም የሚቀርብለትም የሚቀርብላቸው ሰዎችንም ሲያይ በፍጹም ወደ ፍጽምና ሊመጡበት አይችሉም። አልፈለክም፣ አልተቀበልከውም፣ አልወደድከውም። አልወደድከውም ማለት ጠልተኸዋል ማለት አይደለም። ሳትስፋይድ ሊያረገኝ አይችልም። ጠላሁት አይደለም እግዚአብሔር ያለው፣ ሊያረካኝ አይችልም። አልመጥንህ አለኝ። ሮሜ 6 እና 7 ላይ ጳውሎስ በተለይ ምዕራፍ 7 ላይ ሕጉን እግዚአብሔር ሰጠ አለ። ሕዝቡስ እልል ብለው በተገለጠ ክብር ስለነበር እግዚአብሔር በሲና ላይ የወረደው እልል ብለው ተቀበሉት አለና ሕጉ ከመጣ በኋላ ተቀባዩን ሰውዬ ኃጢአተኛ ያደርገዋል። ሕግ ባይመጣ ኃጢአት ባላወቅኳል። ሕግ መጣና ይባስ አጋለጠኝ። እግዚአብሔር እንጨባበጣለን እንጠጋጋበታለን ብሎ የሰጠው ጉዳይ ይባስ የኔን ኃጢአተኝነት ገልጦ እንደውም ለፍርድ አመቻቸኝ። እንደውም በእኔ ላይ በኃጢአተኛው ላይ ኃጢአቴን ሲያጎላው የእግዚአብሔርን ቁጣ አነሳሳዋል አለ እግዚአብሔር። ሌባ ምክንያቱም ሰውየው ሰርቆ ሲሮጥ ሕጉ እየተከተለ ሌባ ይላል። ሰው ገሎ ሲሮጥ ነፍሰ ገዳይ። እግዚአብሔር ለፍርድ ለጀጅመንት ይዳን ይጽደቅ ይትረፍ በሕግ በኩል ያለውን ሰውዬ እንደውም ለፍርድ የሚፈልገው አረገው። ሕጉ ባይመጣ ኃጢአትን ባላወቅኩ አለ ጳውሎስ። ምንም ያልሆነን ፈጽሞ የእግዚአብሔር ጽድቅ የምትባል ቅንጣት እማትገባን ፍጹም የእግዚአብሔር ቁጣ ስር የተቀመጠን እኮ ነበርን። የኛ አዳዳን እኮ በእውነት እኮ ነው ብላችሁ እንደዚህ በጭብጨባ አልነበረም እኮ ማምለክ የነበረብን። ቅንጣት ታክል ብርሃን ማየት የማይፈቀድለት ባይዘወይ እድል ይኖራቸው ይሆን እማንባል እድል ካለ የሚባለው ለእስራኤል ነው። ይሄው እዚህ የክህነት ሥራ
እየተፈጸመለት መስዋዕት እየቀረበለት ታቦቱ ቅድስተ ቅዱሳን ውስጥ ተቀምጦ ካህናቱ ቅድስት ጋር ሆነው ህዝብ አደባባይ ጋር ሆነው ሊቀ ካህኑ ዮም ኪፖር ላይ ጠብቆ በዓመት አንዴ የሚገባለት ህዝብ አለ። አትሊስት እግዚአብሔር በታቦቱ ላይ ኪሩቤልና ሱራፌል ባሉበት ታቦት ላይ ኮሚኒኬት አረጋለሁ። ተራራ ላይ የወረደ የሚያዋራው ህዝብ አለ። አትሊስት ተስፋ አለ። ተስፋ ኮነ ለነሱ። እኛስ አይን መጨፈን አያስፈልገውም። ዝም ብሎ ፍርድ ውስጥ ነን። ይፈረድብህ ይሆን አይባል። ተፈርዶብሃል። የተፈረደ ነው ኢየሱስ የቀለበሰው። እስቲ አሜን በሏ። ወደፊት እንዳይመስል የሚፈረድ ኦልሬዲ ተፈርዷል። እኛ ላይ አይድኑም የተባልነውን እግዚአብሔር መጣና በልጁ በኩል እስራኤል እኮ አለ የአብርሃም ዘር ይላሉ። በእውነት እግዚአብሔር ይመስገን። እዚህ ቤት ገብተን አሁን የአብርሃም የይስሐቅ ያዕቆብ ስንል አብርሃም እኮ የኛ አይደለም። ተቃለች አይደል? አብርሃም ይስሐቅ ያዕቆብ የኛ እኮ አይደሉም። በክርስቶስ በኩል እኮ ነው። እኔ እኮ እንደ እምነት አይነት ከምስራቅ አፍሪካ ሚድል ኢስት ወስዶ የሚገጥም ከከለዳያ መንደር የመጣን ሰውዬ አዲስ አበባ ቁጭ ብለን አባቴ ነው እንላለን። የለም እንደዚህ አይነት ጂኒዮሎጂ አንተ የዘራረግ ውስጥ የለም። በክርስቶስ በኩል ተንጠላጥዬ ገብቼ እስቲ አሜን በሏ። የበረሃ ወይራ ነው ሄዶ የወይን ግንድ ላይ ተጣብቆ ወይን ያፈራው። ይሄን ተናግሬያለሁ ብዙ ጊዜ። የበረሃ ወይራ ነው እግዚአብሔር አምጥቶ ወይን ግንድ ላይ ኢየሱስ ላይ የመስቀል ስራው የሰራው ስራ ስሙ ለዘላለም የተመሰገነ ይሁን። አዳኛችን ኢየሱስ ነው። ኢየሱስ ባይመጣ ምን እንደምንሆን ማሰብ አይቻልም። ኢየሱስ ከመጣ በኋላ ወደፊት ምን እንደምንሆን ራሱ አይታወቅም። አሁን የእግዚአብሔር ልጆች ነን ብሎ ወደፊትስ ስማ፣ ለፍርዳችን ራሱ መጠን አልነበረውም። ለቁጣው፣ ለኃጢአቱ፣ ለሲኦሉ፣ ለጽድቃችን አሁን ባይዘ ማብራሪያ የለውም። ከዛ ጥግን ያስገባን መሃል ላይ ግሬ አይደለም የኛ ብላክ ነበር፣ ዋይት ድቅድቅ ያለ ጨለማ ነበር፣ ደመቅ ያለ ብርሃን። ይገባናል። እኛ አሕዛብ ይገባናል። ክብር ለእግዚአብሔር ለአምላካችን ይሁን። ለዛ ነው እስራኤላውያን ትንሽ የሚቸገረው አይመስላችሁም? ልክ እንደ ይሄ ደብዳቤዎቹ በተጻፉበት ዘመን የነበሩት አይነት አሁንም እኮ ቢሆን ትንሽ የሚቸገሩ ይመስለኛል። አሁን አንድ ያመና ይሁዳዊ እኛ መሃል ቢኖር ሎካል አይሁዳዊውን አጠገብ እሱ በጌታ ቢሆን አንተም በጌታ ሆነ ጎን ለጎን ቆመ የአባቴ የአብርሃም የይስሐቅ ያዕቆብ አምላክ ስትል አንተ ከመስቀል ወዲህ ነህ፣ ያኛው የኛ ነው። ቪአይፒ እንዳይኖር ያደረገን ኢየሱስ ነው። አይሁዳውያን ቅድሚያ አይደለም፣ እኩል የክርስቶስ ደም የትኛውንም ኃጢአተኛን ያጸደቀው። እንደዚህ አይነት መብት የሰጠኝ የኢየሱስ የመስቀል ሥራ ብቻ ነው። የማይገባኝን አግኝቻለሁ። የእግዚአብሔር ልጆች ክብር ለእግዚአብሔር እና መስዋዕት ይቀርብለታል፣ መባ ይቀርብለታል። ስለ ኃጢአት የሚቀርብ መስዋዕት አለ። ይሄ ሁሉ እግዚአብሔር በሕግ አዞ ነው። ከዛ መጣን አልፈልግም አለ እግዚአብሔር። መጣና እንደሱ ነው አይደል ያለ። እግዚአብሔር ያንን አልፈልግም ሲል በቃ ሰውና እግዚአብሔር ተቆራረጧ ሊሉ ሲሉ አይ እኔ መጣው አለ ኢየሱስ። ውጣ አለ። ከዚህ በኋላ እግዚአብሔር እንደዚህ አለ፣ አልፈልገውም። ቀጥሎ አልተቀበልኩትም ሲል ጌታ ኢየሱስ መጣና ሻል። ከዛ ሁለተኛው መሰረተው። ሁለተኛው እኛን የሚጠቀልል ነው። የመጀመሪያው እኛን አይጠቀልልም። ሕጉ አሕዛብን አይወክል አያስገባም። አልፈልግም ጢንጦ መሬቱን ብቻ እነሱን እምቢ ሲል ይሄኛው እነሱንም ኒው ቴስታመንትን የቀላቀለን እወስዳታለሁ አለና በአስርቱ ትእዛዛት በሕጉ እምቢ የተባለውን ሰብሮ ወሰደ። እስቲ አሜን በለ። ሩትን ወስዶ አገባት። ሩትም ኢዮቤድን የወለደችው፣ ኢዮቤድም እሰይን፣ እሰይም ዳዊትም መሲሁን። ደጋ ነው የሚያልቀው። ባይዘ ሁሌ ሰለሞን ጋር ሄድም ዳዊት ብሎ ከዛ መሲሁ ነው የሚለው። ምክንያቱም በዳዊት ዙፋን ላይ ነው የተባለው። የዳዊት ስርና መሰረት ነው። እስቲ አሜን በሏ። ሩት አሕዛብ በእምነት እንደሚድኑ እግዚአብሔር ፕሮሚሰር ሮሜ ማለት ናት። ሩት ባይዘ ሮሜ መልእክት ማለት ነው።
ዳንን። የማይገባት ሴት ኢየሱስ ዘርግንድ ላይ ከገቡ ሰዎች መካከል ብቸኛ ሞዓባዊት ናት። ብቸኛ ከገቡ 5 ሴቶች መካከል ደግሞ አንዷ እሷ ናት። በሞዓብ ደረጃ ብቸኛ። እንደውም ባሏ የተጠራው በእሷ ነው። ሩትን ያገባ ቦይዝ ተብሎ ይከብዳል አይደል? አደገኛ ናት። ሕጉ እምቢ ብሏት ነበር። መጣ ኢየሱስ ጌታን። የመጀመሪያው አልጠቀልልም ሲል ሁለተኛው መጣ ሽሮት እሷንም ጠቀለለ። ሁለተኛውን ለማጽናት የመጀመሪያው ይሻር ዘንድ ይገባው ነበር። ሻረው፣ ሰረዘው፣ ከመንገድ አወጣው። ያልተደሰተበትን አልፈልገውም ያለውን ዞር አረገለትና የሚደሰትበትን የሚፈልገውን ለዘላለም ጽድቅ የሚገኝበትን መሰረተ ኢየሱስ። ክብር ለዘላለም ለስሙ ይሁን። የዚህ ደብዳቤ ጸሐፊ የሚያስቀምጥልን እሱ ነው። የተመሰረተው በምንድን ነው? ቁጥር 10 8 ያኛውን አልፈልግም አለ። 9 ያኛውን አስወግዶ ሁለተኛውን መሰረተ። በምንድን ነው የሚመሰረተው? ይሄኛውስ ታዲያ እግዚአብሔርን ደስ ለማሰኘት ከሆነ በምንድን ነው የሚመሰረተው? ቁጥር 10 ምንድን ነው የሚለው? በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል። አሜን በሉ እስቲ። ለአንዴና ለመጨረሻ ጊዜ በክርስቶስ ሥጋ በኩል በቀረበ መስዋዕት ተቀድሰናል። የመጀመሪያውን ሽሮ ሁለተኛው መሰረት ሲል ሁለተኛው በምን ይላሉ የዕብራውያን ተደራሲያን። አይ ቲንክ 8 እና 9ን አብረውን ብዙ ስላጠኑት ይገባቸዋል። ግን በምን ሲሉ በክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ፣ ለአንዴና ለሁሌ ተቀድሰናል። ከዚህ በኋላ ሰው በክርስቶስ ኢየሱስ በኩል ካልሆነ በቀር ወደ እግዚአብሔር መቅረብ አይችልም። ዘጋው ይሄ ሰውዬ። በቃ ይኸውልህ የእስራኤላውያን የሌዋውያኑ የክህነቱ መንገድ አልፈልገውም ካለ አንተ ኢትዮጵያዊው በምንም መንገድ ልታስደስተው አትችልም። እግዚአብሔር መጣና እንደዚህ ያለ ከዚህ በኋላ እምደሰተውና እምፈልገው በክርስቶስ ሥጋ በኩል የሚመጡትን ነው። እነሱ በክርስቶስ ሥጋ በኩል ከመጡ ለአንዴና ለዘላለም ይቀደሳል። መቀደስ ማለት ምን ማለት ነው? የእግዚአብሔር ብቻ መሆን። የእግዚአብሔር ብቻ መሆን ሳንቲፋይ ያደርግሃል። እግዚአብሔር የኔ ንብረት ነው ይላል። በክርስቶስ ሥጋ በኩል ስትመጣ ወደ እግዚአብሔር እንደዚህ የኔ ነው ከዛሬ ጀምሮ ምን ማለት ነው? ሌላ እንዳይነካው። አይ የቤተ መቅደስ ማንኪያ ወስደህ ቤት ብትበላበት ይገለሃል። ለምን? የቤተ መቅደስ ማንኪያ አይደል እንዴ? 130 ሚሊዮን የሱ አይነት እዚህ ያለ አይደል? ኖ ይሄኛው የኔ ነው፣ ባለቤቱ እኔ ነኝ፣ ቀድሼዋለሁ። እንዴት? በክርስቶስ ሥጋ በኩል የኢየሱስን ሥጋ መስቀል ቆርሶ እግዚአብሔር ቀድሶናል። መቼ? አንዴ። እስከ መቼ? ለዘላለም። ድነት በክርስቶስ ኢየሱስ በኩል ብቻ ነው። ይሄ እውነት እየተነገረ ያለው ለአዳዲስ ሰዎች አይደለም። ቤተ ክርስቲያን ውስጥ ለኖሩ ረጅም ዓመት ምናልባት 15 ዓመት ያክል ለቆዩ የዕብራውያን ሰዎች የተጻፈ መልእክት ነው። ቸርች ሰው ኖሮ ቆይቶ ከርሞ ተምሮ ጸልዮ ጾሞ ተግቶ አይኑን ከኢየሱስ አንስቶ በሌላ መንገድ መጽደቅ ያስባል። የዳንኩ ሰሞን ነበረ የሚያነቃቃኝ። አሁንስ ሞተ ነው። አደገ እንዳይመስል። ከኢየሱስ ውጭ ሌላ ነገር ካማረ ጨረሰ እየሄድክ ነው። ሌላ የለንም አይኖርምም። በሕይወት ካለን ስለ ኢየሱስ ነው የምናወራው። በሕይወት ካለን ወንጌል ነው የምንሰብከው። የለም ሌላ ሰው ሰራሽ ነገር፣ ቴክኒክ፣ ታክቲክ፣ አውት ስማርት፣ እሱ ደጅ ዘ ዓለም የኳስ ሜዳ ጥበብ ነው። ይሄ ቸርች ነው። የዳነው በወንጌል ነው። የምንኖረው በዚህ ነው። ለዘላለም እግዚአብሔር የተቀበለን በልጁ በኩል ነው። ይሄንን ነው እያደመቀን የምንቀጥለው።
አይቻልም። በፍጹም ጥሌ ወንጌል ይሄ ቸርች ነው። ተዝናንተን የምንሄድበት ቤት አይደለም። እንደሱ አይነት መዝናኛ ሌላ ቦታ ብዙ አለ። ይሄ ቸርች ነው። አሜን በሏ። በጣም እንድንዋደድ የሚያደርገን ምንድን ነው? ወንጌል። እናንተን እንደው ኢነርጂ በቃ ጉልበታም አርጎኝ በየሳምንቱ እንድመጣ የሚያደርገኝ ምንድን ነው? ወንጌል። በጣም የምወዳችሁ በዚህ ወንጌል ገብቶኝ ነው። እንደዚህ አይደለንም እኮ እኛ እየተዋወቀን ጠብጠብ አይደለም የሚል ስታየው በለው እኮ ነው የሚል። አሁን ደውለህ እወድሃለሁ የኔ ወንድም በጌታ ፍቅር የት ነው ያለው? ጠፋህብኝ። ወንጌል ነው እንዲህ ያደረገ ሰው ያደረገ። እስቲ አሜን በሏ።